ውስጥ ማለት ነው ኢትዮጵያ ላይ ያስተነፈስኳቸው መተው ኪዩ በጌታ ደውል ለሙሌ ሶልን ያገናኘን ይምጣ ሶል ይሄው ወንድሜ ከቻለ እና ይሄው አሁን ሂደ ባህር ትዋኛለህ እንደው ሀቢብ እያየን ባህር ካልዋኘ ገደልኩ አንተ ኮሬ ዘለለ ምን አለ ምንም የለኩ ሶል በመቤቴ ትናንትና ጫማን ሸራቶት ነው የተገፈተረው ወደ ውጭ አንተ አይደል የገፈተርከው እንዴ እኔ እኮ ይኸውልሽ እኔ እግዚአብሔርን ፈርቼ ነው እንጂ ከአስፋልት ላሻግረው ነበር ጎበዝ አንቺ ሰው ጥጥ ታውቂያለሽ ውስጡ ጥጥ ብድግ ይላል ገለባ በእንደዚህ አይነት መልኩ ወንድነትን ከምትገልጽ ጥያቄ ያቀረብኩልህ ግጠመኝ አልኩህ እኮ እንፋለም አልኩህ خلاص ወንድ ልጅ እንደዚህ ያወራም ዝም ብለህ አንተ ዝም ብለህ ትከምትልህ ገጠመኝ አለቀ خلاص በ85 ኪሎ 90 ኪሎ ነው አይደለ ጂም ስራ ሩት ተንቀሳቀስ ኪሎን ቀንስ በ85 ኪሎ ግጠመኝ አለቀ አንተ ስንት ኪሎ ነህ እኔ 84 ነኝ 1 ኪሎ እንደምንም እጨምራለሁ እንዴ እኔ ስንት ነኝ ስንት ነህ አንተ እኔ 75 አካባቢ ነኝ በቃ ችግር የለውም 80 ነው እንደዙ 80 ትሞትብኛለህ ወንድሜ በዚህ 80 እንደዙ እንደ ገለባ አንስቼ እወረውርሃለሁ አልኩ አባት አሁን ይሄ ሬዲዮኑ ምግቦች ስለምትበላ ይሄ አሁን ለምሳሌ ለውዝ ቀን በቀን ትበላለህ ለውዝ ስለምትበላ በቃ ሁሉ ነገር ገለባ ይመስልሃል እኔ ለውዝ አይደለሁኝ የለውዝ ገለባ አይደለሁኝም እኔ አንተን ማለት ነው ሰለሞን ወዲኒ ነቢ ነው ምለ ከአንድ ዙር ማታለፍ ልጅ ነህ ባይዘው ከአንድ ዙር ፈርም ከሞትኩም ልሙት ብለህ ፈርም ከተሰበርኩም ልሰበር ብለህ ፈርም 10 ሺህ ድርሃም እናስይዛለን አቡዳቢ ሄደን እንፋለማለን አለቀ ልትጣላ አንተ ከሶል ጋር ወንድነት ማሳየው በህጋዊ መልኩ ነው እዚህ ሀገር ተቀጣጣረሽ የምትጣዩ አይደለም መግባት አልፈልግም የጀመርኳቸው ፕሮጀክቶችን እኔ አሁን ካንተ ጋር መደባደብ መውረድ ቢሆንም አሁን ለዚህ ህዝብ ማወቅ ስላለበት አቅሜን ማወቅ ስላለበት እኔ ካንተ ጋር ምንም መደባደብ አልፈልግም እኔ ከትላልቅ ሰዎች ጋር እኔ አሜሪካ ከተፋለሙ ጋር አሜሪካ ላይ ከተጫወቱ ሰዎች ጋር ነው መፋለም ፈልገው ገለልተኛ ይኸውልሽ የኔ ሰዓት ለሱ የለኮስኩት ላንቺንም አቃጥሎሽ እንዳይሄድ ገለልተኛ ሁኚ ብዬሻለሁ ገለልተኛ ሁኚ አራሶን በጣም ተጎራ ችግር የለም ይኸውልህ መሽጦኝ መጥቻለ ባልሽን ስላየው ተመለስኩ እንጂ ሌላ ሁሉ ድርጊት ላረግ ይችል ነበረ ኦፍ ኮርስ እኔ ስመጣ ከስተመርሽ ነኝ በስነ ስርዓቱ አታሸማቂኝ እንዴ ታስፈራሪኛለሽ አንተ ስማ እኛ ጀበና አትስረቅ ምን አገባ ታውቃለሁ ከመስረቅ አንሶ ጀበና ትሰብራለህ በሰርቀም እኮ ከጀበና አትርቅም እንዳንተ እኔ እናንተ እኮ ማን ላይ ልጆች ነን እኮ አንተ እኮ መርከብ ላይ ፕሮግራም አዘጋጅተህ አሁን እሷ ልክናት አታስፈራራኝ አዳምጠኝ አትበለኝ አንተ አዳምጠኝ ስላልከኝ አይደለም አዳምጠኝ አንተ እኮ እሷ እኮ ልክናት ጀበና መርከብ ላይ ፕሮግራም አዘጋጅተህ መርከብ ጎማ የለውም እባካችሁ ወርዳችሁ አንዴ ግፉልኝ ያልክ ልጅ ነህ አንዴ ወርዳችሁ ግፉልኝ መርከብ ጎማ የለውም ሺፕ ኢዝ ኖት ታየር እኔ እናንተ ይኸውልህ በዚህ ብቻ እንለያያለን ብራዘር አንተ እኮ ጀበና መስረቅህን እኮ በስነ ደቂቃ ይስጣቸው ምንም ደቂቃ ከዚህ ሰው ጋር ምንም አልፈልግም ደቂቃ ምናምን አያስፈልግም ይናገር እዚህ ጋር ይገጥመኛል አይገጥመኝም خلاص እኔ ምን ያገር አልፈልግም ኤሉ እየሞቀኝ ነው በእናትሽ ኤሲ ክፈቺ ገና ነው ይድበት ሶል ይድበት እኔ ማለት ነው እስካሁን እሱ በጣም ብዙ ተጎርቶብናል ጉራውን ነስቶብናል ይድበት አንተ خلاص ይዘጋጅ የእውነት እንደውም ማለት ነው ሄደን መንግስትን ፍቃድ ጠይቀን የኢትዮጵያኖች ቀን ላይ እንፋለም ይሄው ጥያቄ ያቀረብኩልህ የኢትዮጵያኖች ቀን ላይ እኔ አንተን እገጥምሃለሁ ካሁኑ ተዘጋጅ ዳሳ ትኬት ቆርጠላችሁ ለምን ኢትዮጵያ ሄዳችሁ አትጣሉ ለምን እዚህ ደስ ለምን ለምን ወጪ እንወጣለን ለምን ኢትዮጵያ ትሄዳለህ ኢትዮጵያ እኔ ይኸውልሽ ከነዚህ ሄዶ ጋር ምናምን ነው እኔ ድብድብ የሚሆነው ካሁን በኋላ ከማጋ ከወረደ ማን ነው ከሀቢብ ጋር ማን ይጋጠማል ከራተን እኔም በማሸማቀቅ አትደብቅ
ይኸውልህ ፍርሃትህን ይሄ አትበል ፍርሃትህን ከነ ጆኒ ጋር ምናምን ነው ድብድቤ ከአንተ ጋር እዚህ ምን እዚህ አስላቁ አንተ ሶል ከመጣ እኔ ባህር እገባለሁ ብሏል። አንተ መጣል ሂድና ባህር ይግባልን። እኔ ይቅርታ አድርጉልኝ ወላሂ ላዚም ሃይማኖታችን በዚህ ሰዓት ወደ ባህር እንዲሄድ አይፈቅድልንም። ተሳስቼ ነው የእውነቴን ነው። በዚህ ሰዓት ጂኒዎች ብሊሶች ምናምን ይፈታሉ። ምናልባት እኔ እሄዳለሁ ስላልኩኝ ኖ ሃይማኖቴ ስለማይፈቅድልኝ ነው። ወዲኒ ነቢ አላህ መድ ያርገኝ። ሃይማኖታችን አይፈቅድም በዚህ ሰዓት ወዲኒ ነቢ አልኩሽ። ወዲኒ ነቢ ማለት እኮ የ1990ዎቹ መሐላ እኮ ነው። ወዲኒ ነቢ ወይኔ አሁን ሃይማኖታችን አይፈቅድም። ሶል አይመጣም አሁንም የመጣው ሚዲያ ላይ ይዤበት ስለወጣ ነው እንጂ እሱ ወንድ ነኝ ካለ እኔ ነግሬሻለሁ። ለልጁ ብዬ ነው የተኩት። ዛሬ ነግሬሻለሁ። ሀቢብ ማለት ከመፍራቱ የተነሳ ፈሱን ራሱ ከሰዎች ዞር ብሎ ብቻውን ሲሆን ብቻ ነው የሚፈጥረው። ምን እንዳለ ታውቃለህ? ከጎኑ ስቀመጥ በጣም ነው ልቡ ነው የሚመጣው፣ ይንቀጠቀጣል። ያ ቃላ ቦርጩ ያደገው ፈሱን በመቋጠር ነው አልኩሽ። ውይ አንተ ገስቲል ፈስለት ቆማለ ያደገው አሳዩ። ቪዲዮን አንቺ እንዴት ነው አንቺ ቪዲዮን እንዴት ነው አሁን ካንተ ጋር ራሱ እኔ ካንተ ኧረ ቢስሚላህ እንዴት ቦርጩን ገልቤ ለህዝብ አሳይቼ እንደወረወርኩት ለዚህ ህዝብ አሳይ። እንዴት አድርጌ ነው አሁን እኔ አንተ ግን የምር ግን አምኜ ሾፍ ቆይ አዳ ዝም ብላችሁ ይኸው ምን እንደሚያክል የስፖርት ነዋ። የስፖርት አይደለም እኮ አባቴ የብሪጅስቶን ጠረጴዛ ነው የሚያክለው። አሁን ይኸውልህ ብድግ እንዴ በዚህ በአንድ እጄ ይዤ ወይኔ በአንድ እጄ አንጠልጥዬ አወጣሁት። እዚህ ጋር ታውቂያለሽ አሁን ያየሁትኝ ወላሂ ሰው ልጅ ይቅርታ እኔ እንዲህ አልመሰለኝም ነበር። ወላሂ እንደዚህ አልመሰለኝም ነበር። አንቺ ሳሪ ኖ ሳሪ እውነትሽን ነው። አታየው እሱ ታየው እውነትሽን ነው። ወላሂ አሁን ቪዲዮ ላይ አሁን ያየሁትኝ ነገር አለ። ወላሂ አሁን የተሰማኝ ጋይሶችዬ 500 ምናምን ሰው ባለበት አሁን ነው ያስተዋልኩትኝ። ሰለይ ወንድሜ እኔ ያንተን ውድቀት የምፈልግ ልጅ አይደለሁኝም። ወላሂ እኔ እዚህ ይቅርታ መጠየቅ የምፈልገው ነገር ሲገፋኝ ካያችሁ ኪሎዬ እንትን ከብዶት ዲስኩ ሳይንሸራተት አይቀርም። የእውነቴን ነው የምላችሁ። ይኸው ጀርባውን ይሄ እንትኖቹ ጀርባው የምሬን ነው ታየው። በጣም ከድጃቸው ለሁለት ቢስሚላ የኔ ይኸውልሽ ሳሪ ድገሚውማ በአንድ እጄ ሳሪ ተረጋጊ ብዬ በአንድ እጄ እየፈነጠርኩት ነው ወደ ውጭ ተመልከጂ። ማለት አይተናል። ጫማ አንቸራቶኝ ነው እንጂ አንተ እኮ ስገፈትረው ነው እኮ የወጣው። እንደ እኔ ከአስፋልት ላሻግረው ነበር በዛኛው ሳይድ። ምን ሆነሽ ነው? እኔ ህዝብ ነገ ይጠይቀኛል እንዴ? ህዝብ ነገ ይጠይቀኛል። ምኑን ነው ህዝብ የሚጠይቅ? ወገብህን ነው ዲስክህን ታከምክ ነው የሚል ነገር ያለው። ይኸው በአንድ እጄ እንዴት እንደፈነቀርኩ ወንድምሽ ዘልዬ ያዝኩ። በአንድ እጁ ነው ሶል ያዘ። በአንድ አንቺ ራሱ እኔ ነግሬሻለሁ። እኔ በኋላ እኔ ማለት ነው ወዲኒ ነቢ ነው ብላችሁ ወዲኒ ነቢ የሆነ ነገር ቢፈጠር ሳሪ አያገባኝም። ነግሬሻለሁ። ሳሪ ገለልተኛ ሁኚ ብዬሻለሁ። ሶል ጎበዝ አየሽ አይደል? ለእሱ ታግዣለሽ። እኔን ስለምትፈሪ ለእሱ ታግዣለሽ። እኔን አትፍሪ። እኔ እኮ ጀበና የተሰበረብኝ ሰው እኮ ነኝ። ጀበና ተሰብሮብሻል። ጀበና ይኸውልሽ አሁን ሳሪ እሱ ከመጣ ምንም አይነት ነገር ፖሊስ መጥራት አይጠበቅብሽም። አንተ እንጠራለሁ። ከዚህ ሰፈር አሁን አጠፋም። ምን ሊያደርግ ፖሊስ ለምን ይለፋል? ፖሊስ ለምን ይለፋል?